የብዙነሽና የሩት ያለባበስ ግን በጣም አጀብ ያስብላል። እንዴት ነው ነገሩ? እውነት አጋጣሚ አይመስልም። ከአንድ ቤት አብራችሁ የወጣችሁ እስከሚመስለኝ ድረስ ምንድን ነው ቀይ በቀይ እንደዚህ የደመቃችሁት? ቫላንታይን ዴይ ነው እንዳንል፣ ቫላንታይን ዴይ ደግሞ አልፏል። እንግዲህ ሲጀመር ቫላንታይን ዴይ እኮ እንዳይከበር ተከልክሏልና ያለባበሳችሁ ነገር ግን እንዴት ነው? ማች ሆነብኝም። የአብርሃምና የኤፍሬም የሩታ ጉዳይ በጣም እያወዛገበ እያምታታ ይገኛል። አብርሃም በወጣበት እየቀረው እውነት በፍላጎቱ ነው ወይስ ደግሞ ሩታና ኤፍሬም አስገድደውት ነው የሚለውም በጣም ጥያቄ እየፈጠረ ይገኛል። ሰላም ሰላም ቤተሰብ እንዴት ናችሁልኝ? ሰላማችሁ በያላችሁበት ብዙ ትርፍ ይበልላችሁ። ውድ ቤተሰብ እንግዲህ ስለ ዴቭ እና ስለ ቤዛ ያው ብዙ ነገር ተናግረናል ማለት ነው። እና ቤዛ አልኩኝ ብዙዬ ለማለት ነው። ብዙዬ በመጀመሪያ ደረጃ ያው ምርጫዋን አሳውቃለች። በምታደርጋቸው በድርጊቷ ማንን እንደመረጠች አሳውቃለች ከዚህ በፊትም ማለት ነው። በግልጽ የተሸዋወደ ነገር አይደለም። በግልጽ አብርሃም ከሄርሜላ ጋር እንዲሆን ነው የምትፈልገው እና ለዛ ነው ከሩታ ላይ እንደዛ ስትንጣጣባት የነበረው አጉል የሆኖቹ ጥያቄዎችን ስትጠይቃት የነበረው። በነገራችን ላይ ሩታ አብርሃም ባትወደው ይሄን የመሰለ ልጅ አትወልድለትም ነበረ። አንዳንዴ ያለማወቅ በጣም ከባድ ነው። ዝም ብሎ ከመሬት ተነስቶ አፍ ስላለን ብቻ ጥያቄ አይጠየቅም እና እውነት አብርሃምን ትወጂዋለሽ ብላ ጠየቀቻት። ይሄን የመጠየቅ መብት የለሽም በዚህ አጋጣሚ ብዙ ነሽ ማለት ነው። እና ብዙዬ ምርጫዋን ብታሳውቅም ዴቭ ደግሞ በማስመሰል ነው የሚያስመስለው። እንዴት ነው? ሩታ እንዳጠላው ለሩታ ያዘነ በመምሰል ግን ፍላጎቱ ከሄርሜላ ጋር እንዲሆን ነው። ከሄርሜላ ጋር እንዲለያይ አይፈልጉም ማለት ነው ሁለታቸውም። ማለት እኔ ብዙዎቻችሁም ለምን እንደምትደነቁ አላውቅም። ማለት በቃ ተፋትተዋል የሚለውን ነገር ምክንያት ታደርጋላችሁ። ቢፋቱም እኮ እነዚህ ሰዎች በመካከላቸው ልጅ አለ፣ በምንም አይነት ምክንያት የሚያገናኛቸው ማለት ነው። በመጀመሪያ እኔ ይሄ ልጅ እንደው ፈጣሪ ለስበብ የፈጠረው ነው እያልኩኝ ነው እግዚአብሔርን። ምናልባት አብርሃም እና ሩታ መልሰው እንዲገናኙ ይሄ ልጅ ምክንያት ቢሆንስ? እኛ የምናውቀው ነገር የለም አደለ? ስለዚህ የሰው ልጅ ተፋትቶም ሊታረቅ ይችላል። ግን አብርሃምና ሩታ ለየት አድርጋችሁ የምታስቧቸው ለምንድን ነው? ከዚህ በፊት በጣም ብዙ ሰዎች በጣም ብዙ ባልና ሚስት ተጣልተው ለ2 ዓመት ለ3 ዓመት ተለያይተው እንኳን ማለት ነው ለታምር ባንድ የሆኑ ሰዎች አሉ አደለ? የእነሱ ነገር መመለሳቸው ለምንድን ነው እንደዚህ ድንቅ ግርም ሊላችሁ የሚገባው? ከምሬ እኮ ነው። በዚህን ያክል የእነሱን ሰላም የማትፈልጉ ሰዎች በጣም ብዙ ናችሁና ለምን ሰላም እንደሚመለስ እናንተ ለምን አይገባችሁም? አብርሃም ወደ ሄርሜላ ሲሄድ ኖርማል ነገር ነው። ወደ ሩታ ሲመለስ ግን በመተት ነው የተመለሰው። ተይዞ ወዶ አይደለም የተመለሰው ብላችሁ የምትናገሩ ማለት ነው። እውነት በጣም ያሳፍራል። አንዳንዴ ህሊናችሁ የሚወቅሳችሁን ነገር ባታደርጉ የተሻለ ነው። በግልጽ አማርኛ እንደውም በትክክል የምትወደው እኮ ሩቲ ነች፣ እውነት ለመናገር ማለት ነው። እግዚአብሔርን ይሄ ነገር እየተደረገባት ይሄ ነገር እየተፈጸመባት እኮ ማለት ነው ተስፋ ያልቆረጠች እስካሁን ድረስ ቆማ የምትከራከር ወደ ቤቷ ለመመለስ የምትጥር ማለት ነው። ማንኛው ነው ከዚህ ጋር እያስመሰለ የሚወደውና በሀቅ የሚወደው ማን ነው? በእርግጥ እኔ አሁን ኤፍሬምና ሩታ በጣም እያጠራጠሩኝ ነው ያለ። እውነት አብርሃም በፍላጎቱ ነው ከዛ ቤት ተቀምጦ እየቀረው ለሄርሜላ ስልክ የማያነሳላት ወዶ ነው ራሱ ፈልጎት ፈቅዶት ነው ወይስ ደግሞ ምን ተደርጎ? እኔ ግራ ነው የገባኝ እግዚአብሔርን። አብርሃም መጥቶ ነገሮችን እስከሚያብራራ ድረስ ምንም ነገር ማመን እየቻልኩኝ አይደለም ማለት ነው። ነገር ግን አብርሃምና ሩቲ በአንድ ላይ ቢመለሱ በጣም ደስ የሚለኝ ሰው ነኝ። ግን ከዚህ ጋር እውነት ሩታና ኤፍሬም ማለት ነው የምር ምንም ነገር አልተጠቀማችሁም ወይ? ማለት እኔ የሆነ የድሮ ነገር ያን እዚህ በፊት ያሳለፉትን ነገር ተጠቅመው እንደዚህ ያደርጋሉ የሚል እምነት የለኝም። ለምን? አንደኛ ኤፍሬም የእናቱ ልጅ ነው፣ ወንድሙ ነው። በምንም አይነት ምክንያት ሊያስፈራራው አይችልም። ዳኒ ቢሆን ሩታና ዳኒ ሆነው አብርሃምን መልሰውት ቢሆን ኑሮ ልክ እንደተለመደው ያን ነገር ተጠቅመው ነው ብለን እናስብ ነበር። አሁን ግን በምንም አይነት ምክንያት እንደዚህ ብለን ልናስብ አንችልም። ምክንያቱም ኤፍሬም ወንድሙ ነው። ወንድሙ እንዲጎዳና ወንድሙ የሆነ ነገር እንዲደርስበት አይፈቅድምም አይፈልግም። ይህን ነገር የሚያደርገውም ሁለቱ ባንድ እንዲሆኑ ፍላጎት ስላለው ነው ብዬ አስባለሁ። አንዳንዴም እኮ ኤፍሬም ያጠራጥረኛል። የምሬን ነው ማለቴ እኛ የጠረጠርነውን ሁሉ ያሰብነውን ሁሉ ማውራት የለብንም እንጂ ማለት ነው። ኤፍሬም ራሱ በሰላም ነው ከሩታ ጋር ይሄን ያክል አብርሃም ከሌላ ሴት ጋር እንደዚህ እየሆነ እያየው እንደዚህ እንደፈለገ እስከ ማስረገዝ ድረስ ደርሶ በዚህን ያክል ኤፍሬም
ድርቅ ብሎ ወደ ሩታ ይመለሳል የሚልበት ምክንያት ዝም ብሎ ያጠራጥረኛል። የእውነት አብርሃም ወዶና ፈቅዶ በፍላጎቱ ከሆነ ከዛ ቤት የተቀመጠው ወደ ሩታ የተመለሰው የሁላችንም ደስታና ምኞት ነው። ሌላ ነገር ካለው ግን እውነት በጣም ከባድ ነው የሚሆነው። እና እንግዲህ በራሱ አንደበት መጥቶ ያስረዳቸዋል ሁሉንም ነገር የተፈጠረውን ነገር ብለዋል። እኛ ከመጠበቅ ውጭ ምንም አማራጭ የለንም። ግን 30 የምታወሩ ሰዎች የምር አስፈላጊ አይደለም። በቃ ምንም የምናውቀው ነገር እስከሌለ ድረስ ማለት ነው። እዚህ በቴሌቪዥን መስኮት ያየነውን አይተን ብቻ ሌላ ነገር መከተልም ማውራትም አይጠበቅ። አብርሃም ወደ ሩታ መመለሱ የማይገርም ነገር ነው ይሄ ነገር። ግን ትንሽ የሚያሳስበው እንግዲህ በጣም በብዙ ጊዜ ከሄርሜላም ጋር ባልሆን ከአንቺ ጋር በታምር እኔ መሆን አልፈልግም የሚል ሰው በአንዴ ምን ሆኖ እንዴትስ ለሄርሜላ ስልክ አያነሳም? እንዴትስ ቴክስት አይመለስም? ቢመለስም እንኳን ማለት ነው በዚህን ያክል ደረጃ ከሄርሜላ ላይ ይጨክናል ብዬ እኔ ምንም እምነቱ እያደረብኝ ስላልሆነ ከአብርሽ አንደበት ከሰማን በኋላ ነገሮችን ብናረጋግጥ ይሻላል ብዬ አስባለሁኝና ምክንያቱም አንድ ሰው በዚህን ያክል እንደዚህ የምታውቁትን እንደዚህ ልጅ እንኳን እስከ መፍጠር ደረጃ ደርሳችሁ በዚህ ያክል ልዘጉት አትችሉም። ሄርሜላን የዘጋበት ምክንያት እኔ ኖርማል ነው ብዬ አላስብም በዚህ አጋጣሚና ግን ሩትዬ በንጹህ መንገድ ሂዳችሁ ከሆነ እግዚአብሔር አምላክ ያደርገው ይመለስልሽ። በቃ ይመለስ። እግዚአብሔርን ደግሞ ምንድነው ባለፈው ሄርሜላን እኔ አመትም አይደለም ወራቶች ብቻ ነው የሚፈጁብኝ ብላ ተናግራ ነበር። ያ ወራት ደረሰ ወይ? ሩቴ የተናገረችው አብርሽን የምትመልስበት ወራቱ ደረሰ ወይ እያልኩ ነው። እና ብዙ ነሽ ማለት ነው። የምር በዚህን ያክል ልትሆኝ አይገባሽም። እግዚአብሔር እንዳውም ደስ ልጅሽ ነው የሚገባ እኮ። እንዴት ነው ግን ለልዑሌ ትንሽ አታስቢም? የአባቱን ፍቅር እያገኘ የእናቱን ፍቅር እያገኘ ቢያድግ ምን ችግር አለው? ልዑሌም የወንድምሽ ልጅ ነው። ለወንድምሽ እንደምትጨነቂ ሁሉ ለልጁም ልትጨነቂ ይገባሻል። እና የአባት ፍቅር አቶ እንዲያድግ አታድርጊ በፈጠረሽ ማለት ይሄን ያክል የምትሆኝበት ምክንያት እኔ አልገባኝም። ማለት ከአንቺ ጋር እኮ ሩታ ምንም ይሄን ያክል የተበዳደለችው ነገር የለም። አብርሃምና ሩታ ተጣሉ፣ እነሱ ተበቃቀሉ፣ አለቀ። አንቺ ግን በዚህ ያክል የምትሆኝበት ነገር ምንድን ነው? ለምንድን ነው መድሎ የምትሰሪው? ለምን ታዳያለሽ? እግዚአብሔርን ይሄ ፈጣሪ እንኳን አይወደውም። ለዘመዳችሁ ማዳላት። በቃ ለሀቅ ነው መቆም ያለባችሁ፣ ለሀቅ ነው መቆም ያለባችሁ። ብዙዬ ከጊዜ ወዲህ ግን ማለት ነው በጣም ለአብርሃም እያዳላች ነው ያለችው። በጣም ነው የምታዳለው። የምትሰራቸው ቪዲዮዎች በሙሉ መድሎ ያለበት ነው። እናቴ አሁን ሰው ሌላ ሌቭል ላይ ተሰቅሏል ማለት ነው። በጣም እየተጣሉ ነው። ጭራሽ የድሮ ታሪክ እያነሱ ደግሞ ሩታ ከቤቷ መውጣት አልነበረባትም። ቤቷን ማስተካከል የነበረባት እሷ ናት። ሄርሜላ ስለመጣች አይደለም። አብርሃምና ሩታ ከድሮም ተጣልተው ነበረ እና መጣላት በእነሱ እኮ አልተጀመረም። በዚህ አጋጣሚ እንዴ ብዙ ሰው እኮ ይጣላል። ስለዚህ የጥላቸው መንስኤ ደግሞ አብርሃም መሆኑን አትዘንጉ። አብርሃም ለትዳር ምቹ አልሆነም በሰዓቱ። እኔ ምን እንደሆነ ባላቅም ሚስት ከተገባች በቃ ሚስት የባሏን እያንዳንዷን ነገር ማወቅ አለባት፣ እርምጃውን ማወቅ አለባት አይደለም። ከመሬት ተነስቶ እብስ ብሎ ቡታጅራ ለምን ሳይነግራት ይሄዳል እንዴ? በጣም እኮ ከባድ ነገር ነው። የምሬን ነው። ብዙ ሳይነግራት ያደረገ ነገሮች አሉ አይደለ? ቡታጅራ መሄዱ ብቻ አይደለም እኮ ከዚህ በፊት ራሱ ሳይጣሉ ምንድን ነው ያደረገው? ሩታ በተኛችበት እንደውም ወዴት ልትሄድ ነው ብዬ ጠይቄዋለሁ እኮ ነው የምትለው በተኛችበት ተነስቶ ከጽጌ ጋር ሌላ ቦታ ብን ብሎ ደብረ ዘይቶ ምናምን እያሉ የሆነ ቦታ ላይ ለመዝናናት ሄድን ብለው ቪዲዮ ሰርተው ነበር አይደለም። እና ሳይነግራት የሚያደርጋቸው ነገሮች ሩታን ከቤት እንድትወጣ እያደረጋት ነበር፣ ነገሮች እንዲሰፉ እያደረጋት ነበረ። እና ስለዚህ ጥፋቱ የአብርሃም ነው በሰዓቱ። ከዛ በኋላ የሩታ ጥፋት ቢቀጥልም መንስኤው ግን አብርሃም ነበረ። ሴት ልጅ እኮ ነች። በእሷ ቦታ ሆናችሁ ብታስቡት ባላችሁ እንደዚህ ቢያደርግባችሁ እናንተ ትታገሳላችሁ ወይ ነው የኔ ጥያቄ። ሲቀጥል ደግሞ ሄርሜላን የሩታ ደጋፊዎች አሲድ ይደፋባት ብለው እያወሩ ነው። ለምን እንደዚህ ይሆናል? እነሱ ስራ እየሰሩ ከሆነ ከሄርሜላ ላይ ለምን እንደዚህ ክፉ ይታሰባል ብላ አንደኛው አነሳች ማለት ነው። ቤተሰብ ዛሬማ ሀቤት ነው። ከዛ ደግሞ አንደኛዋ ምናለች መሰላችሁ? በነገራችን ላይ እኔ ቲጂ በጣም ነው የምትመቸኝ፣ የምትከራከርበት መንገድ ለእውነት የቆመች ሴት ስለሆነች ማለት ነው። እና እናንተ ይሄ ይገርማችኋል። ሩታ ልጇ ምንም የማያውቀው ህፃን ልጅ አምጥታችሁ እናት ባጠፋችሁ አባት ባጠፋው እሱን ስትዘቀዝቁ እናንተ ምንም አልመሰላችሁም ወይ ብላ ስትመልስላት ምን ብትል ጥሩ ነው? የሄርሜላ ደጋፊ ማለት ነው። ልዑሌ ቢዘቀዘቅ የአብርሃም ልጅ ስለሆነ ነገ ያነሱታል። ሄርሜላ ግን ለምን አሲድ ይደፋባታል ብላችሁ ታወራላችሁ አለች። እና እኔ ምለው ልዑሌ ተዘቀዘቀ እንደተነሳው ሁሉ ሄርሜላም አሲድ ይደፋባት ብለው ስላወሩ እኮ አሲድ አይደፋባትም አይደለም።
ወሬ ስለተወራ አይደረግም። ልዑሌን ዘቅዝቃችሁ መልሳችሁ እንደምታነሱት ሁሉ ማለት ነው። እና የማያጣላ ነገር ለምን ያጣላችኋል ከዚህ ጋር? ኧረ ካለማወቃችሁ እንደው ጨጓራችሁን ብጥስጥስ አድርጋችሁ ወደ ሀገራችሁ እንዳትገቡ የኔ ስደተኞች፣ የኔ ቢጤዎች ማለት ነው። እራሳችሁን ጠብቁ። ከምሬ ነው። እነሱ ከዛ የሚደበላለቁ ከዚህ የሚደበላለቁ ከእናንተ ላይ በደንብ ነው የሚጠቀሙት። በደንብ ዘና ብለው ኑሯቸውን እንደኛ የሜዳምን ሽንት ቤት እየፈገፈጉ አይኖሩም። ገባችሁ? እናንተ በምትናደሱ እናንተ በምትበሳጩት፣ እነሱ ግን ይጠቀሙበታል በሚገባ ማለት ነው።